الحمد لله وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله أما بعد السلام عليكم ورحمة الله تعالى وبركاته ባለፉት ሳምንታቶች ያው የታላቁን ሰው የአሚር አልሙእሚኒን ዑመር ኢብኑ ኸጣብ የእሳቸውን ታሪክ እያየን ነው እና በባለፈው ጊዜ እንዴት አድርገው ዑመራዎቻቸውን ይቆጣጠሩ እንደነበረ እሱን በደንብ አድርገን አይተናል። ሹመኞችን ከሾሙ በኋላ ዑመር ዝም ብለው እንደማይተውና እያንዳንዷን እንቅስቃሴያቸውን እንደሚቆጣጠሩ በተለይ መጨረሻ ላይ ስለ ሰዒድ ያየነው ነገር ነበረ። ሰዒድ ኢብኑ ዑመይር እንዴት አድርጎ ሰዎችን ያስተዳድር እንደነበረና ዑመር በዛ ምክንያት በጣም በመደሰታቸው አዲስ ስልጣኑን ሊያድሱለት ሲሉ እምቢ ብሎ እንደቆመና አጠቃላይ ግን እንዴት አድርገው መሪዎቻቸው እሳቸው የሚሾሟቸው ሹመኞች በኡማው ላይ የሚያደርሱት ነገር ምንድነው የሚለውን ነገር ሰይድ ዑመር እንዴት ይቆጣጠሩ እንደነበረ አይተን ነበረ። ያቆም ነው እንግዲህ እሳቸው ከመሪዎች እሳቸው ከቤተሰቦቻቸው እሳቸው ከህዝቡ ጋር አጠቃላይ ያለውን ሁኔታ ነው የምናየውና ቀጣይ ዑመር ኢብኑ ኸጣብ ማንኛውም ሰው ሀዲያ እንዲሰጣቸው አይፈቅዱም ነበረ። ያው መሪ ስትሆን ስልጣን ላይ በምትቀመጥበት ሰዓት ሀዲያዎች እየተለማመድካቸው ስትመጣ ከፍ እያሉ ወደ ምን ይሄዳሉ? ወደ ዘመነኛው ሙስና ወደሚባለው ነገር ሊገቡ ይችላሉ። ኢዘን ቅድመ ዝግጅት ነውና አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንዱን ዘካ እንዲሰበስብ ልከውት ከዛ ይዞ መጣና ይሄ የኔ ይሄ የዘካ ይሄ የኔ ይሄ ያለ ሲሪያይ ያዩት ከየት አመጣኸው አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ታዲያ ሰዎች እንደዚህ የሚሰጡ ከሆነ ለምን እናት አባት ቤት ቁጭ ብላ ያመጡልህም አሉት። ግልጽ ነው አይደል? ሰዎች ኃላፊነት ቦታ ሲቀመጡ ሰዎች የሚሰጧቸው ነገር በተለይ ኃላፊነት ቦታ ላይ የተቀመጡ ሰዎች በጣም ጥንቃቄ ሊያደርጉ ይገባል። ዑመር በዚህ በጣም ጀግና ነበሩ። والحق انهم جميعا كانوا من الفطنه بحيث لم يتورطوا قط في امر كهذا ማንኛውም በሰሃቦቹ መካከል ለሰይድና ዑመር ኸሊፋ አሚር ከሆኑ በኋላ እንዲህ አይነቱን ነገር ሊያደርግ የሚሞክር ሰው የለም። لكن ولم يفعلوا منهم مرة واحدة سوى الرجل الصالح الطيب أبي موسى الأشعري. أبي ما نجوا ما أدركتم نقول جن إيه صالح سو بتعم رمي بارود أبو موسى الأشعري رضي الله عنه وأرضاه. السادشوا فذات يومين عندك يا عمر بن الخطاب رضي الله عنه بيت مدتنا بيجوا زا يهونش نجر አስቀምጠው ሄዱ። ዑመር ቤት ሲመጡ ዑመር ኢብኑ ኸጣብ ቤታቸው ሲገቡ የሆነች መስገጃ የምትመስል ነገር 1 ሜትር የማትበልጥ የሆነች ጨርቅ አዩና ቤታቸው ላይ ሚስታቸውን አቲካን ጠየቁ። አና ለኪ هذه ከየት አመጣሻት እችን ነገር አሉ። አየህ ዑመር ቤታቸው ያለውን ነገር ያውቁታል ማለት ነው። ባዶ ቤት እኮ ነው። ስለዚህ ምንም መጠጫ መብያው እያንዳንዱን ነገር ከእይታ የሚሰው ተጨማሪ ነገር የለም። በጣም ቀላል ንብረት ነው ያላቸውና አዲስ ነገር ተጨማሪ ይመጣል ያውቁት ይችላሉና ያችን የምታህል መስገጃ ነገር ሲያዩ ምንድነው አሏት። ከየት አመጣሽው? قالت اهداها الينا ابو موسى الاشعري አቡ ሙሳ ናቸው አምጥተው አዲያ ብለው የሰጡን አለቻቸውና በዚህ ጊዜ ዑመር ወዲያውኑ አቡ ሙሳ አሉ አቡ ሙሳን ያመጣው ኤቱኒ ቢ በሉ ባስቸኳይ አምጡልኛል ይዛችሁት ነው። አቡ ሙሳ ሀዲያ ሰጠ። ሀዲያ እኮ ፍቅር ያመጣል። አይ ግን እሳቸው ካሉበት ቦታ አንፃር እሳቸው ሹመት ላይ ያረጓቸው ሰዎች እያመጡ ሀዲያ መስጠት ማለት ሌላ ችግር ሊያመጣ ይችላልና አቡ ሙሳ አልአሽዓሪ መጡ እና ያው ዑመር ሲጠሯቸው ይፈራሉ። ለምን እንደሆነ ሁሉም ያውቃሉ ዑመር ምን ተቀይመው ተከፍተው ይሆን በሚልና እና ዑመር ጋር ገና ሲቀርቡ ወደ ዑመር ሲመጡ በእጃቸው ላይ ያቺ ሰጃዳዋን አዩ። በእጃቸው ይዘዋታልና ፊታቸው
ቀርጨም አድርገው ዑመርን ከፊት ለፊታቸው አዩአቸውና ዑመር ንግግር ከመጀመራቸው በፊት ላ ተዕጀል አለየ ያ አሚር አልሙእሚኒን፣ አትቸኩሉ፣ ቆይ ያ አሚር አልሙእሚኒን፣ ቆይ ተረጋጋ፣ አትቸኩል አሏቸው። ምን እንደሆነ ገብቷቸዋል ማለት ነው። እና ሌላ ነገር ጠርጥረህ እንዳይሆን ወይ የሆነ ስሜት እንዳይሰማ፣ ቆይ ተረጋጋ፣ አትቸኩልብን አሉ። ዑመር ግን አልቻሉ። ወላኪን አሚር አልሙእሚኒን ዩዓጅሉ እና ቸኮሉና በዛ በመስገጃው ራሳቸውን መታ አደረጓቸው የአቡ ሙሳ አልአሽዓሪን እና ማ يحملك على ان تهدي الينا፣ ለምንድን ነው ይሄንን ሀዲያ ስጦታ ያመጣው? ምን አስገደደ ይሄንን ለኛ ለማምጣት? خذها فلا حاجة لنا فيها፣ አያስፈልገንም፣ አታስፈልገንም፣ ይዛት ይላሉ። እንግዲህ እቺ ቀላል ነገር እኮ ነው። እና ዑመር እንዲህ አይነት ሰው ነበሩ። ሌላ ደግሞ ከሳቸው ባህሪ የሚለየው ሰዎች የሆነን ጥፋት አጥፍተው ለጥፋታቸው አማራጭ ሆኖ መቅረብን ማለት የሰዎችን ጥፋት ለመሸፈን ተብሎ የሚመጣንም ነገር እንደው ይባላል። ሰዎች ሲያጠፉ እባክህ ማረው ምናምን እያልክ እኮ ዘመድ ወዳጅ የሆነ ሰው ይጠይቃል። እና በኃላፊነት ቦታ ላይ ዑመር ግን ይህንንም ነገር በጣም ይጠነቀቁ ነበረ። አንድ ቀን በአንድ መሪያቸውን መሪ አድርገው የሾሙት ሰው ላይ ቅጣት አስተላለፉበትና ባለቤታቸው ዑመር ብን ኸጣብ ረዲየላሁ ዐንሁ ምን እንደሆነ ለማወቅ ብላ የሆነ የተረጋጉበትን ሰዓት ያው ከስራ ነፃ የሆኑባትን ሰዓት ተረጋግቶ ባሉበት ቦታ ላይ እንደው እንደ አማላጅ እኮ ቀለል ያለ ነገር ልትጠይቃቸው ولم تزد على أن قالت يا أمير المؤمنين فيما وجدت علي ሌላ እኮ ነገር አንቱ የአሚር አልሙእሚኒን ሆይ እንደው በዛ ሰው ላይ ምን አገኙበት አለቻቸው ባለቤታቸው። ይሄ ባልና ሚስት ቢያወሩት ተራ ወሬ ነው፣ ኖርማል ወሬ። ግን ዑመር ያንን ቅጣት ያስተላለፉት እሳቸው በሾሙት ሹመኛ ላይ ነው። እና የዚህን ጊዜ ዑመር እንተፈው በጣም ተቆጡ እና ልክ ከአላህ ዲን አንዱ ምሰሶ የተናደ ያህል ነው። እና ወሳሐ ፊሃ ያ ዐዱወተ አላህ ወፊማ አንቲ ወሃዛ፣ ያ ዐዱወተ አንቺ አላህ ጠላት፣ አሁን አንቺን እዚህ ውስጥ ምን አገባሽ አላት። ምንድን ነው ያለሽ ግንኙነት? ይሄ የአመራር ቦታ ነው። ይሄን ጉዳይ ምን አገባሽ? ምንድን ነው የሚመለከተሽ አንቺ አሉ። የዘመኑ ባለስልጣናቶች እኮ በሙሉ ሚስጥሮቻቸው የሚወጡ በሚስቶቻቸው ነው። ማታ ዳበስ ስታደርገው እኮ ሁሉን ይቀባጠራል። ብዙ ጊዜ ትላልቅ ሀገራት እኮ በሚስት ይሰድሉሃል ይባላል። ዑመርን አያችሁ እና ተቆጡ። ይሄ ሹራ ማድረግ ስላልሆነ ነው እንጂ ለወደፊቱ የምናያቸው ነገሮች አሉ። በጣም ወሳኝ በሆኑ ጉዳዮች ላይ ዑመርን ተቃውመው ሰዎች ሹራ ያደርጓቸዋል፣ ሐሳብ ይሰጧቸዋል። በተለይ ሐቅን ይዘው ተው እንጂ ሲሏቸው ቀጥ ነው የሚሉት። ላኪን ይሄ እንደዛ አይደለም። ትንሽ የሆነ እንደው አላለ ያንን ነገር ለዛኛው ሰው እንደው እንደማሸማገል አይነት ስሜትና ባለቤታቸው በማይመለከታት ቦታ ላይ የገባች አይነት ስሜት ስለተሰማቸው ነው ዑመር ብን ኸጣብ ይሄን የተናገሩት እንጂ ሐቅ በሆነ ነገር ላይ ማንኛውም ሰው ሲናገራቸው ይቀበላሉ። ይሄ የታወቀ ባህሪያቸው። ነገር ግን ባልሆነ ቦታ ላይ የሌሎችን ወንጀል ለመሸፈን ወይ ቅጣታቸውን የሚገባቸውን ነገር እንዳያገኙ ለማድረግ የሚደረግን ነገር ግን አይቀበሉም ነበረ። እና ይህም እንዲህ አይነት ባህሪ ያላቸው ዑመር ብን ኸጣብ አምዋለል ኡማ የህዝብን ገንዘብ በተመለከተ በጣም የሚያስገርም ነገር ነበረ የሚያደርጉት። ማለት የዚህ የሙስሊሙን ኡማ ንብረት የሆነ ማንኛውም ሀብት እንዳይባክን የሚያደርጉት ቁጥጥር ማለት ነው። አብዱላህ ብን ዓሚር ብን ረቢዓ ምን ይላሉ? ሰሒብቱ ዑመር ብን ኸጣብ ምን አልመዲነቲ ኢላ መካ ፊል ሐጅ፣ ሐጅ ዑመር ሊያደርጉ ባሉበት ሰዓት ከመዲና አንስቼ እስከ ሐጅ ቦታ ድረስ አብሬያቸው ተጉዣለሁኝ። ምንም በሚሄዱበት ቦታ እንግዲህ አሚር ናቸው። ዑመርን ስታስቡ
ከነቢ ሙሐመድ ሰለዋቱላሂ ወሰላሙ ዐለይሂ ዘመንም በላይ ከሰይድና ዑመርም ዘመን በላይ በጣም ከፍተኛ የሆነ ደውላዎችን አንድ አድርገው ይገዙ ነበር። ብዙ ሀገሮችን እኮ በቁጥጥራቸው ስር አድርገው ሩምን አልቀረ ፉርስን አልቀረ እነዚህ ትላልቅ ኢምፓየሮችን ሁሉ እኮ አንበርክከው ይገዙ ነበር። በዛ ሁኔታ ላይ እያሉ ሐጅ በሚያደርጉበት ሰዓት ግን ዳስ እንኳን አልያዙም። እንደው በሚሄዱበት ቦታ በሚያርፉበት ቦታ የሚያርፉባት እንኳን ቀለል ያለች ዳስ ዝም ብሎ አሁን አንዳንድ ወቅት ሲወጣ ሰው ከሀገር ወጣ ሲል የሚዝናናበትን ነገር እኮ ይዛል። መሪ ሆኖ የዛችን ያህል ነገር እንኳን አልያዙም አሉ እና እንደው ከላይም እንኳን ፀሐይ በጣም ኃይለኛ ፀሐይ እንኳን በሚሆንበት ሰዓት ሊጠለሉበት የሆነ ራሳቸውን ሊከልላቸው የሚችል ነገር እንኳን ከበይተል ማል አላነሱም ዑመር አሉ እና ፀሐይ በሚሆንበት ሰዓት መንገድ ላይ እየሄዱ እንኳን ፀሐዩ ሲመታቸው ኢነማ ዩልቂ ኪሳአን አላ ሸጀረትን ፈየስተዚሉ ተሕተ ዛፍ ላይ ምናምን ጨርቅ የራሳቸው የያዙትን ጨርቅ እዛ ላይ ይወጥሩና ሊጨርቅ ሊለብሱ ያሉትን እሱ እንደ ጥላ ያደርግና ከስር ይጠለሉ ነበር። እንግዲህ የአንድ ሀገር መሪ ሆነው ማለት ነው። በሻር ደግሞ ምን ይላሉ? አንድ ቀን ዑመር ጠየቁኝ ሐጅ ባረግንበት ወቅት ከም አንፈቅና ፊ ሐጀቲና هذه እንደው ይሄ ሐጅ ባረግንበት እዚህ ሐጅ ያወጣነው ወጪ ምን ያህል ነው አሉት። ያው መሪ ናቸው ዑመር ሙሉ ለሙሉ ስራቸውን አቁመዋል። ኢዘን ክፍያቸው ከበይተል ማል ነው የሚከፈላቸውን ክፍያ ደግሞ አይተናል። ጉዞ በሚሄዱበት ሰዓት የጉዞ ወጪ ማንሳት ግዴታ ነው። ይሄ ምንም እንትን የሚል ነገር አይደለም እና ቁልቱ 15 ዲናር ሐጅ ደርሰው ሲመለሱ የፈጁት 15 ዲናር ነው። 15 ዲናር فقال لقد أسرفنا في هذا المال ብዙ አባክነናል የዚህን ሙስሊሙን ገንዘብ አሉ። ስንት ናት? 15 ዲናር። أرأيتم إلى الرجل الذي وضع تحت عتبة خزائنه أموال كسرى وقيصر በእሳቸው ቤተል ማል ግምጃ ቤት ውስጥ የኪስራ የቀይሰር ሀብት በሙሉ ተከማችቶ አለ። ثم يخرج إلى الحج في صحراء مرتهن ይሄ በጣም ኃይለኛ በሆነ በጣም ከፍተኛ የሆነ ቃጠሎ በሆነበት ወቅት ነው ሐጅ የሚሄዱት። ያ ሁሉ በሆነበት መሃል ግን ለሳቸው አንዲት ነገር እንኳን ሳያዘጋጁ فلا يهيئ لنفسه من ضرورات الرحلة شيئا ለጉዞ የሚያስፈልጉ ነገሮችን ምንም ሳይዙ ዑመር ይንቀሳቀሳሉ። ገንዘብ አጥተው ነው ቤተል ማል ከፍተኛ የሆነ ድል በሀብት ግምጃ ቤት ውስጥ እያለ ማለት ነው። አጥቶ ከሆነ እኮ አንድ ሰው ችግር የለም እያለ ማለት እኮ ነው። ነገር ግን አይነኩም ነበረ ኃይለኛ የሆነውን የፀሐይ ነደድ እንደው ይሄ ቋጥኝ የሚያቀልጥ ነበር ይላሉ። እንደማንኛውም ተራ ሰው እንደዛው ሆኖ አብረዋቸው አንድ ሰው ሆነው ይጓዙ ነበር። وينفق خلال رحلته كلها በዚህ ሁሉ ጉዞ መሃል ውስጥ ግን 15 ዲናር 15 ዲናር አውጥቶ ثم يقول لقد أسرفنا ብዙ አባክነናል ማለት ነው። እንግዲህ ለብቻቸው እኮ አይደለም ኻዲማቸውም አለ አብሮ። ሐጅ ደርሶ የመንገዱን ወጪ አስቡት፣ እዛም የሚያስፈልጉትን ወጪ አስቡት። ምንም አያወጡም ነበር ማለት ነው። እንዲህ አይነት ሰው ነበሩ። ስለዚህ እንዴት አድርጎ በዛን ዘመን የነበረው ህዝብ እንዴት ረኻ አይኖረው፣ ምቾት እንዴት አይኖረው። መሪ ሌባ ሲሆን የመጀመሪያው ቅጣቱ ህዝቡ ይራባል። መሪ ሌባ ሲሆን ህዝብ ነው እኮ የሚራበው። መሪ ግን ሌባ ካልሆነ ሀገር ይለማል። ታውቃላችሁ ይሄ የሀገሪቱን ሀብት ለምን ያውለዋል? አስፈላጊ ለሆነው ለማህበረሰቡ ፍጆታ ስለሚያዩ ነው። ሌባ ከሆነ ግን በረካውን የሚያነሳው የሀገርም ሀብት ያባክናል። እና እንዲህ ነበሩ ዑመር የሙእሚኖችን አሚር ከመሆናቸው በፊት قبل أن يلي أمور المؤمنين ويصير أميرهم كان تاجرا يكسب عيشه ورزق أهله وعياله من التجارة يساتشون
የቤተሰቦቻቸውን ወጪ ዑመር ኢብኑ ኸጣብ ይሸፍኑት የነበረ በንግድ ነበረ፣ ይነግዱ ነበረ። فلما تفرغ لمهمته الجديدة ነገር ግን የሙስሊሞችን ጉዳይ አጠቃላይ ጉዳይ ኃላፊ ሆነው ሲሾሙ ነጋዴ መሆን አይችሉም። ብዙ ጉዳዮች ስላሉባቸው ሙሉ ጊዜያቸውን ለማን ነው የሚሰጡት? የሙእሚኑን ጉዳይ በማስፈጸም ላይ فرض لنفسه من بيت المال ما يعيش به هو وعائلته في مستوى الكفاف ለሳቸው ለቤተሰቦቻቸው የመደቡት በቃ ለመኖር ያህል የሚያስፈልግን ብቻ ለዛው አላሙስታው ባለፈው እንዳየነው ዝቅተኛው ማህበረሰብ የሚኖርበትን ደረቅ ዳቦ በውሃ ፈርፍሮ መብላት የመሰለ ነገር ማለት ነው። ይሄ ሙስታዋም ራሱ እኮ ደረጃው በጣም ዝቅ ያለ ነው እና ወዮለት በሙስሊሙ ገንዘብ የሚጨማለቅ ሰው በሙሉ ማለት ነው። ዑመር እሳቸው ስልጣን በያዙ ጊዜ وكان مع الأيام تزداد تبعاته وتزداد احتياجاته ونفقاته ነገሩ ኃላፊነታቸው የራሳቸው ፍጆታ በጣም ከፍ እያለ ሲመጣ ሙስሊሙ ሀገር ብዙ የሚያስፈልጓቸው ነገር እየጨመሩ ነው የሚሄዱት። ዑመር ويرفع كلما هب الرخاء رواتب جميع المسلمين في المدينة وخارجها مدينة ላይ ላሉትም ከመዲና ውጭም ላሉት ሰዎች ገንዘብ እየበዛ ሲመጣ ደሞዛቸውን ከፍ ያደርጉላቸዋል ለሁሉም ማን ሲቀር እሳቸው لكنه لا يفكر في أن يزيد درهم عند درهم ከፍ ማድረግን ግን በፍጹም አያደርጉም ነበር። ያቹ ያለቻቸውን አፋፈን ከፋፈን ላለመሞት የሚበሏትን አይነት ነገር ገንዘቡ አለ። ያን ገንዘብ ግን እሳቸው በሚኖሩት መሰረት ሌሎቹ እንዲኖሩ ግን አያስገድዱም ነበር። በሙሉ ምን ያደርጋሉ? ለሌላም ያድሉታል። ለእሳቸው ግን ምንም ነገር አይጠቀሙም ነበር። እና አንድ ጊዜ የእሳቸው ጓደኞቻቸው ሰሙ ምን أن أمير المؤمنين يقترض ليعيش በጣም ወጪ እያነሳቸው የተቸገሩ ዑመር ለመኖር ይበደራሉ የሚል ወሬ ሰሙ። ዑመር የሚበደሩት ግምጃ ቤት ሙሉ ሆኖ ነው አኺር በእሳቸው ቁጥጥር ስር ነው ያ ሁሉ ሀብት እና ሰሙ እና فاجتمع نفر من الصحابة معهم ከሰሃቦች ብዙ ሰዎች የሆኑ ቁጥሮች ተሰባሰቡ። ዑስማን፣ አሊ፣ ጠልሓ፣ ዙበይር አሉበት። እነዚህ ትላልቅ ሰሃቦች ናቸውና እስቲ ሂደን እናውራቸው ብለው ዑመርን እስቲ ለምንድን ነው እንደሚቸገረው ዑመር እኛ ልናነጋግረው ይገባል። واتفقوا على أن يتحدثوا معه ويطلب إليه أن يزيد في راتبه ደሞዙንም ከፍ ማድረግ አለበት። እንዴ ለኑሮ እየተቸገረ መበደር ደረጃ መድረስ የለበትም። ማን? አሚር አልሙእሚኒን የሀገሪቱን ከፍተኛ የስልጣን እርከን የተሸከመን ሰው ከታች ያሉ ሰዎች መጥተው ኧረ እባክህ ኑሮህን አመቻች እንጂ ሊሉት። አሁን እንዲህ አይነት ነገሮችን ስናይ ከራሳችን ህይወት ጋር ካለንበት ጋር እናስተያየው። ኦኬ የአንድ ሀገር መሪ ሆነ ከታች ያሉ እንዴ አንተ እኮ እየደከመህ ነው፣ ወጪ በጣም ትጎዳለህ፣ ለምንድን ነው የምትበደረው? ገንዘብህን ጨምር እንጂ ደሞዝህን ስትረው ለአቅል ይበቃል አለ። እውነት አይመስልም። ላኪን ለሳቸው ሙኸሰሳት አስፈላጊ የሆኑ ነገሮችን በቃ መጨመር አለባቸው። ነገር ግን ዑመርን ሲያስቡ እሳቸውን በምን አይነት መልኩ ነው የምናወራ የሚለውን ነገር ሲያስቡት ፈሩ፣ ተመለሱ። ለምን? ዑመር ይህንን ነገር ሄደው ቢያወያዩአቸው የሚሰጧቸውን መልስና የዑመርን ቁጣ ስለሚያውቁ ማለት ነው። ከዛ ምን አደረጉ ግን? ዑስማን ምን አሉ? ይሄንን ጉዳይ እስቲ ከጀርባ ለምን አንሰራም አሉና ሐሳብ አቀረቡና ወደ ልጃቸው ወደ ሐፍሳ ቢንት ዑመር ዘንድ ሄዱ እና ወስተክተሙሃ አምረሁም ሚስጥር ነው እንዳትናገሪኛ ይህንን ነገር እንዳዘዝንሽ ብለው አደራሽን ብለው ለሐፍሳ ነገሯት። ወጠለቡ ኢለይሃ አን ተስተጥሊዐ አምረ አቢሃ የአባቷን ሁኔታ ሂዳ እስቲ እንድትመረምርና እንድታይ ላኳት እና ሐፍሳ ሄደች። ያው ግን እሷም የአባቷን ሁኔታ ስለምታቅ መቼም በፍራቻ ነው የምትሄደው፣ እየሰጋች ነው የምትሄደው እና እቤት ገብታ
ቀስ እያለች ዑመርን እየተጠነቀቀች ቀስ እያለች እንዴት ነው ሐያት እያለች ያው ቀስ እያለች ለማውራት ሞከረች እና የዚህን ጊዜ ዑመር አወቁ فقال عمر من بعثك إلي بهذا ما أنه يعني بيسترا سطو إلاك الشارع كالصالي متى عندما يتشري يعقلوا مالتنا ما أنه إلاك الشارع قالت لا أحد ما أنه دا الطوري تبلا لجا لا أحد ما أنه مرر بل قال بل بعثك بهذا القوم لو عرفتهم لحاسبتهم يونو سووش اندلاكوش عقالوا باقاتشو قنقاتشو نبرارو من سلالو أمير المؤمنين أنتو انديتهن هلا حزب يمرو ينيال حبت باللبت ميدا عقر لاي هونن انديت لنورو منوريا گنزب عطتو كلي لاي بدرالو كولي الواتشو بيانس انكوان የሚያስፈልጉትን ሌላ እኮ ትርፍ አይደለም ለርሶ የሚያስፈልገውን ወጪ እንኳን በስርዓቱ ከቤተ المال ሊጠቀሙ ይገባል ለማለት ላሽ አክበር እቺን እንኳን እንዴት አሉ አማር ከዛ በኋላ እንዲህ አይነት ሰዎችን ደግሞ ቀጣለሁ አሉ የዘመኑ ሰው ሙስናን እንዋጋለን ይላል አንድ ጊዜ አንድ መስሪያ ቤት ላይ ሐቂቃ ነው ነግራችሁ ያየሁትን ነው የሆነ ጉዳይ ለማስፈጸም ሰውዬው በጣም አዛረገንና ያው ይሄን ያህል ገንዘብ አምጡ አታምጡ ድርድር ላይ ነውና ከዛ አጋጣሚ ቢሮ ስንገባ ሰውዬው የለም አጋጣሚ ለስልጠና ሄዷል አሉ ምንድነው ለስልጠና ሄዷል ለስነ ምግባርና ስለ ጸረ ሙስና እኔ ውስጤም ላይም ነው የሳቀው ይሄን እያመቻቸኮ ዝቃግ አላረግም እያለ ያለ ሰው ስለ ጸረ ሙስና ስለ ሙስና አስከፊነትና ስለ ጥሩ ስነ ምግባር ሊሰለጥን ሄደ እንዴ አይነት ቀልድ አለ ምድር ላይ ዑመር እኮ በራሳቸው ነው እዛ ደረጃ ያደርሱም ሱብሃንአላህ እና ምን አሏት ባይሆን እስቲ አንቺ የረሱላህ ባለቤት አይደለሽም ምን ልጃቸው እስቲ ነብዩ እንዴት ነበር ልብሶቻቸው እንዴት ነው የሚለብሱት ንገሪኝ አሏት ወበይን اثنين ሁለት ልብስ ነው ያላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ በጣም ምርጥ ምግብ ብሎ ነብዩ መሐመድ የሚበሉትን እስቲ فما اطيب طعمه رايته ياكلها ሲበሉ ያየሽው ምርጥ ምግብ ነው የመሐመድ ንገሪኝ እስቲ አሏት ሰለላሁ ዐለይሂ ወሰለም ምን አለች የገብስ ዳቦ እንደው በትንሽ ቅባት ነገር ተፈርፍሮ አለቻቸው ሌላ ነገር የለም ጥሩ የምትተኙበትስ አልጋችሁ መኝታችሁስ እንዴት ነበር ፍራሻችሁ አሏት አለት ኪሳ እኺ ወፍራም ልብስ ነበር አለቻቸው መኝታው ፍራሹ እኮ ነው ወፍራም ልብስ ኩና ነብሱጡሁ في الصيف ሙቀት በሚሆንበት ሰዓት እናነጥፈውና እላዩ ላይ ተኛለን فإذا كان الشتاء بسطنا نصفه وتدثرنا بنصفه ገባችሁ ብርድ በሚሆንበት ሰዓት የብርድ ወቅት ሲመጣ ግማሹን አንጥፈን ግማሹን እንለብሰዋለን አለቻቸው ከስር አንጥፈው ከላይ የሚለብሱት የላቸው መሐመድ ሰለላሁ ዐለይሂ ወሰለም ብርድ ሲሆን ያው መሬት ላይ ሙሉ ለሙሉ ላለመውደቅ ግማሹን አንጥፈ ነው ግማሹን ግን ለብርዱ መከላከያ እንለብሰዋለን አለቻቸው ያ ሐፍሳ አንቺ ሐፍሳ ሆይ አሏት فأبلغ الذين أرسلوك አሁን እነዛ አንቺን ለላኩሽ ሰዎች አንድ መልእክት አድርሽ አሏት ልታደርሽልኝ የምፈልገው ነገር አለ أرسلوك إلي ودني للاኩሽ ሰዎች መልእክቱ ሰጂ أن مثلي ومثل صاحبي الرسول صلى الله عليه وسلم وأبي بكر የእኔ የጓደኞቼ የሁለቱ ጓደኞቼ ያሉ ሹፍ ዑመር የሚያስቡት ይሄን ያለውን ማህበረሰብ አይደለም ጥለዋቸው የሄዱትን ነብይ መሐመድን ሰለላሁ ዐለይሂ ወሰለም እና አቡበክርን ነው የሚያስቡት የእኔና የሁለቱ ጓደኞቼ ምሳሌ አላት አየ የሁለቱ ጓደኞቼ ምሳሌ አቡበክርና ዑመር ከثلاثه سلكوا طريقا ሶስት መንገድን ጉዞ እንደጀመሩ ሰዎች ነን አንደኛው فمضى الاول
አንደኛው ተጉዟል ሄዷል وقد تزود فبلغ المنزل بدم አድርጎ ስንቁን ሰንቆ የሚፈልግበት ቦታ ላይ ደርሶ ሄዷል ማን ረሱሉላህ ሰለላሁ ዐለይሂ ወሰለም ثم تبعوا الآخر ሌላኛው ሁለተኛው ጓደኛውም ተከትሎት ሄደ فسلك طريقه فأفضى إليه የሱኑ መንገድ ተከትሎ ወደሱ ሄዷል በዛው መንገዱ ላይ ثم الثالث ሶስተኛው فإن لزم طريقهما የእነሱን መንገድ ተከትሎ በእነሱ መንገድ ላይ ቀጥ ብሎ ከተጓዘ ورضي بزادهما ألحق بهما የእነሱን ስንቅ ወደ አላህ ያሳለፉትን ስንቅ የእነሱን ስንቅ ወዶ እንደነሱ መጓዝ ከቻለ ከእነሱ ጋር ይገናኛል ከእነሱ ጋር አንድ ይሆናል وإن سلك غير طريقهما لم يجتمع بهما ሁለቱ ሰዎች የሄዱበትን መንገድ ትቶ ሌላ መንገድን ግን ከተጓዘ በፍጹም ከነሱ ጋር አይገናኝም አብሮ ከነሱ ጋር ሊሰባሰብና ከነሱ ጋር ሊኖር አይችልም አለ ዑመር ረዲየላሁ ዐንሁ ወአርዳ አሁን ለዚህ ምን አይነት ኮሜንት ይሰጣል በዘመኑ ቋንቋ አዩ تعليق هناك كلام يصل أن يكون تعليقا على هذا المشهد ለዚህ ንግግር አሁን የሆነ ነገር እንደው እስቲ አስተያየት ስጡበት ቢባል ምን ብላችሁ ሐሳብ ልትሰጡ ትችላላችሁ ይከብዳል አለና እንተው ዝም ብለን ሰምተናል بدون تعليق ምንም ሐሳብ አንሰጥም በዚህ ላይ እንዴት አርጋ ሐሳብ ልትሰጥ ትችላለህ መመሪያው ሙሐመድን ሰለላሁ ዐለይሂ ወሰለም እና አቡበክር ሲዲቅን ከነሱ ከሳቸው በፊት ያለፉትን ሰዎች በማሰብ ስለዚህ ምንም ነገር ዱንያ ላይ በዛን ዘመን ላይ ሙሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ሰዓት አሁን የነበረው ሀብት ንብረት የለም አሁን የነበረው ምቾት እኮ የለም ግን ቢሆንም እነሱ በሄዱበት የዛ የችግር መንገድ ላይ እንደነሱ ዲኑን ይዤ እሄዳለሁ እንጂ ለዘተ ዱንያን ቀምሼማ መሄድ አልፈልግም ከዚህ በፊት እንዳሉት أذهبتم طيباتكم في حياتكم الدنيا واستمتعتم بها የናንተ ጥሩ ነገሮቻችሁንና ጣፋጭ ነገሮቻችሁን እዛው ዱንያ ላይ ተጠቃቅማችሁ አሳልፋችሁበታል ይባላሉ ከሃዲያንና እንደዛ መባልን አልፈልግም ማለት ሐላል የሆነው ነገር እኮ ነው ይሄ አላህ ዘንድ ያላቸውን ደረጃ የሚያሳይ ነው ማለት ነው طيب ዑመር ሌላው ባህሪያቸው አንድ ድርሃም የህዝብ ገንዘብ من أموال العامة በሆነ ምክንያት ተወስዷል ተቀምጧል ተሰርቋል ወይም ደግሞ አግባብ ባልሆነ ቦታ ላይ ውሏል ወይም ባክኗል የሚል ነገር ከሰሙ ልክ ቂያማ የቆመ ያህል ነበር የሚቆጡት የሚሰማቸው አለ ዑመር كان يرتجف كأن خزائن المال كلها قد ضاعت لك هي جمجا بيت وهابت مولو لمولو يطفى يحلو عمر من كتكتوت አንዲት ድርሃም ባልሆነ ቦታ እኮ ተጠቅመውታል ከተባለ ወይ ሰርቀውታል ብዙ ገንዘብ አይደለም وعمر بالمدينة እንዲህ አይነት وليس درهما أو بعض درهم يون عندنا ግማሽ ድርሃም የጠፋ ያልሰው ሙሉ የጠፋ ያህል ነው የሚቆጡት እና ራሱ ዑመር ኢብኑ ኸጣብ ይምሉ ነበረ አንድ የሰደቃ የዘካ ሀብት ግመሎች በወቅቱ ግመሎች ከብቶች ምናምን መብዛት እኔ መዲና ላይ ሆኜ እዛ በርቀት ላይ የአንድ የሙስሊሞች ሀብት የሆነች ግመል ብትጠፋ አላህ ረብል ዒዘት ወልጀላል ይህ የሙስሊም ሀብት እንዴት ሲጠፋ ዝም አልክ ብሎ ይጠይቀኛል ብዬ እሰጋለሁ ይሉ ነበር አልገባችሁ አባባል ዑመር ያሉት የት ነው መዲና ነው ዋናው ከተማቸው መዲና ሆነው ነው የሚያስተዳድሩት ነገር ግን ኢራቅ ላይ ፍራት ላይ እዛ ማለት እኮ ነው ደጅላ ላይ የአንድ የሙስሊሞች ሀብት ጠፍቷል ከተባለ አላህ ይጠይቀኛል ብዬ እፈራለሁ አንድ ጊዜ በጣም ከፍተኛ የሆነ ቃጥ ኃይለኛ እንደው
ሙቀት በነበረበት ወቅት በጣም ይሄ ቋጥኞችን ሁሉ ያቀልጣል በተባለ በጣም ኃይለኛ ወቅት አጋጣሚ ዑስማን ኢብኑ አፋን ረዲየላሁ ዐንሁ አንድ ቦታ አላቸው ከፍ ያለ ቦታ ላይ እዛ ከዛ ፀሐይ ተጠልለው ቁጭ ብለዋል እና አጋጣሚ አንድ ሰው ከሩቅ ያያሉ ያ ሰው ሁለት ግመሎችን ትናንሽ ግመሎችን እየመራ ይሄዳል ይሄ ኃይለኛ የሆነ ሳኺን የሆነ ሞቃታማ አሸዋው ደግሞ በዛ ላይ ተነስቶ እንዳውሎ ንፋስ ያን ሰውዬ እየሸፈነው አሸዋው በመሰረቱ በጣም ነው የሚያቃጥለው እንደዛ ሲሆን ከፀሐዩ በላይ አሸዋውን ንፋስ ሲያነሳውና አንተ ላይ በሚመጣበት ሰዓት እሳት ማለት ነው እና በጣም ገረማቸው ራሳቸው እያወሩ እንዴት ለምንድን ነው ይሄ ሰውዬ ፀሐዩ እስኪበርድ ድረስ እንኳን መዲና ላይ ቁጭ ብሎ አርፎ ወደሚሄድበት አቅጣጫ ወደ ሀገሩ አሉና አሰቡ ከዛ ኻዲማቸውን ጠሩትና ይህ ሰው እስቲ ማን ነው ተመልከተው ይህ ከሩቅ የምናየው ሰው አሉ የሚጓዘው እና በግልጽ ለማየት አልቻሉትም ያ ሰው ማን እንደሆነና ይሄ አሸዋው ብናኙ ምናምኑ ሸፍኗቸዋል ونظر الخادم من فرجة الباب ببر قدادا بيايو موطعت راسه الشالوم حيلين صحيح ስለነበር فقال أرى رجلا معمما بردائه يسوق بقرين ياما ያው ፊቱን በጨርቅ ነገር ተሸፋፍኖ ሁለት ግመሎችን ትናንሽ የሚመራ ሰው ይታየኛል ለዑስማን ይላቸዋል ግን ማን እንደሆነ አይለይም አሉ እስኪ ይኸው በደንብ ጠብቀዋልና وانتظر حتى اقترب الرجل ياسو أقعلنا للرسال النار فعرفوا الخادم وصاح يتقى سيمة سويون أوقوا يزين كذا جوها إنه عمر إنه أمير المؤمنين سووا شو كان كساكسون بالزاسان إن كانوا إنسسين كساكسون أنده عمر ناتشو كو أمير المؤمنين ناتشو واله ያኑን ለህዝብ የሚመሩ ሰው ያኑን ለሀገር የሚያስተዳድሩ ሰው አንዳንዴ እኮ ባለፈው እንዳልኳችሁ ይሄ እኮ አሳጢር አይደለም አፈ ታሪክ እኮ አይደለም ወይ ልቦለድ አይደለም እንዲህ ቢሆን የሚባል ሐቂቃ እኮ የተሰራ ታሪክ እኮ ነው ሰሪው መሐመድ ናቸው ሰለላሁ ዐለይሂ ወሰለም እንዲህ አይነት ሰዎችን እና ዑስማን ደነገጡ ዑስማን ጭንቅላታቸውን በቤቱ እንደ መስኮት ከፈት አደረጉና አወጡ ማለት ኃይለኛ ይሄ የሚነፍሰው ንፋስ እንደ እሳት ይለበልባል ከዛ ከንፋሱ ራሳቸውን እየተከላከሉ ማለት ነው በዛ መሃል ግን ማን ይሄዳል ዑመር ረዲየላሁ ዐንሁ እና ونادى ما أخرجك هذه الساعة يا أمير المؤمنين እንዴ በዚህ ሰዓት ምንድነው ያስወጣው አንቱ أمير المؤمنين ዑመር ምን አሉ بكراني من إبل الصدقة النزي ولت يا صدقة يا زكاة جملوا الشناتشو يا سوتون تخلف عن المرء هي قد أشبوت عليك قروا يقولوا شو سيقابوا الناس تطفطوا ذاك كبابي قروا عمر يندن دون نبرتي قطروا بيها كانوا مالتنا سبحان الله يتدوا النزي ولتوا بلو سيفلقوا يلوم واتوا مالتنا بالزبرة እንደዛ ቃህቶ ኃይለኛ ነፋስ በዛ ሰዓት እኮ መንቀሳቀስ አይቻልም አንዳንዴ አሁን አይታችኋል አፋር ክልል ምናምን ኃይለኛ ፀሐይ ሲሆን እኮ እንዳይወጣ ሰው በዛው ያሸልብና ይሄዳል ይላሉ የሙቀቱ ኃይለኝነት ምን አይነት ጥንካሬ ነው ዑመር ኢብኑ ኸጣብ ያላቸው አንዳንዴ ይሄስ የውስጣቸው የኢማን ጥንካሬ ብቻ ሳይሆን ውጫዊ ጥንካሬያቸው የሰውነታቸው ጥንካሬ እንዳየነው ደግሞ ዑመር እዛ ጂም ቤት እየገባ 15 አይነት ምግብ በሐኪም የታዘዘ ምናምን እየበላ ነው ይመስላል አይደል ጡንቻውን ለማጠብደል ክብደት ምናምን አንስቶ አይደለም ግን ጠንካራ ፊት ለፊቱ ማንም ሰው የማይቆም አይነት ሰው አየ ውስጣዊ ጥንካሬ በጣም ጠንካራ ሲሆን ውጭህን ያጠነክረዋል አትልፈሰፈሰው እና ሰው ሁሉ በማይችልበት ሰዓት አስብ ዝም ብላችሁ እስቲ ተስዊር አድርጉት ማለት በአይነ ህሊና ሳሉት ይሄንን ነገርና ከዛ ምን እንዳል ወخشيت ان يضيع
እንዳይጠፉ ፈራሁኝ ችላ ብለናቸው فيسألني الله عنهما እነዚህ ግመሎች ደግሞ ቢጠፉ አላህ ስለነሱ እንዳይጠይቀኝ ፈርቼ አሉ ግመሎች ይጠፉ ይዘን በየመስጊዱ በየምኑ ያለ ንብረት ከቀለድክበት ወቅ ማለት ነው በዘመንኛው ቋንቋ ስናወራ ዝም ብሎ በፈንድሬዚንግ የሆነ ሰው እየሰጠኝ ነው ብለህ ብትጫወትበት ገባላ ለሁሉም ነው የምንሰግድም ሰዎች መስጊድ ውስጥ ገብተን የምናገኛቸውን የመስጊድ ንብረቶች የምናበላሽ ከሆነ የምናበላሸው የማንን ንብረት እንደሆነ ማወቅ ይገባል የኡማውን ገንዘብ ነው ማለት ነው የምናባክነው ስለዚህ ሁሉንም ነገር ይሄ የሙስሊሙ ሐቅ የሆነ ነገር በጥንቃቄ ልንጠብቀው ይገባል ለምን ነጋማ ፊት መጠየቅ ያመጣላ የሰዎችን ሐቅ አንተ ማንህና ነው የምትጫወትበት ቢል ምን መልስ ትሰጣለህ ነው የዑመር አባባል ረዲየላሁ ዐንሁ ይሄም የሳቸው እንጂ የኔ ሐሳብ አይደለም ኦኬ طيب عثمان من አሏቸው የዚህን ጊዜ هلم الى الظل والماء ናወደዚህ የአሚር المؤمنين አሁን እሺ በቃ እነሱን እንትንላለን ወደ ጥራው ቦታ ነውና ውሃም አለ ቀዝቀዝ ያለ ውሃ ወነህኑ ነክፊከ هذا الامر እነዚህ የግመሎች ጉዳይ በቃ ከዚህ በኋላ እኛ ኃላፊነቱን እንወስዳለን አሏቸው ዑስማን فقال له عمر عد الى ظلك يا عثمان ወደ ጥላህ ተመለስ አንተ አሉት عد አልፈልግም قال እንዲህ ሲሏቸው قال عندنا من يكفيك هذا الامر يا امير المؤمنين ኦኬ እኔም ባልሆን ሌሎች ሰዎች ይኖራሉ እኔ ጋር ሰዎች አሉ ይሄንን አንተ የምትሰራውን ስራ በቃ እነሱ ይሰሩታል በቃ አብሽር አላህ ዘንድ እንዳትጠየቅ እንዳይጠፋ ያረጋዋል ያ አሚር المؤمنين ወደዚህና ባክራ ስናታጎሳቁ ነው አሏቸው ደግሞ فقال مرة أخرى ادع إلى ظلك يا عثمان እዛው ጥላ ስር ቁጭ በል አንተ ገባ በልና ይዞህ ومضى لسبيله والحر إسحار እዛ አቅላጭ በሆኑ ፀሐይ ውስጥ ግመሎችን እየነዱ ሄዱ ዑመር ዑስማን ይህንን ሲያ በጣም ተገረሙ من أراد أن ينظر إلى القوي الأمين فلينظر إلى عمر من أراد أن ينظر إلى القوي الأمين أنكر تامان يونسو ما يتفلق عمر الملكة أي أمين مناتشو ታማኝ ጠንካራ የሆነ ምቾት ላይ ብቻ ሆኖ አይደለም ችግርን በቃ ህዝቡን እንዳይነካው የሚጠብቁት እንዴ አንተ ሁለት ግመሎች ጠፉ አልጠፉ በማህበረሰብ ውስጥ የሚጎዳው ጉዳት አለ ካለው ሀብት በወቅቱ ያ ሁለት ደግሞ ከዛ ሁሉ ሙስሊም አንፃር እኮ ምንም አይደለም ግን ለምን እንኳን ሁለት ግመል አንዲት ድርሃም እንድትጠፋ ዑመር የሚፈቅዱ ሰው አልነበሩ والقوي الأمين يباشر مسؤولياته المالية مباشرة براساتቸው ነው በቃ ኃላፊነቱን የሚወጡት እና እንዲህ አይነት ሰው ነበሩ ዑመር በተለይ ገንዘብን በተመለከተ አሁን እሳቸው እንደዚህ አይነት ህይወት ሲኖሩ ሌሎች ሰዎች ግን ደሃ ሆነው እንዲኖሩ የሚመክሩ ሰው አልነበሩ ግልጽ ነው አንዳንዴ እኮ አንተ ቺስታ ትሆንና ህዝቡ በሙሉ ቺስታ እንዲሆን ትመኛለህ የበለጡ ስለሚመስል ዑመር አጥተው አይደለም በመሰረቱ ቺስታ የሆኑት ኃላፊነት ነው ይቅርብኝ ብለው ዱንያን ፈተዋት ነው በቃ ጠላቅ ሶስት ስትፈታው እንዴት ነው አትመለስማ እና ለሌሎች ግን በጣም እንትን ይሉ ነበረ ሀብታቸውን ሀብታቸውን ማለት በልማት ከፍ እንዲሉ እንዲያበዙ በቃ ትርፍ እንዲያመጡ በደንብ ይመክራሉ ባይሆን ሐላል በሆነ መንገድ እና አንዳንዴ የሆነን አገር ሲቆጣጠሩ ወታደሮቻቸው መሬት ይከፋፈሉ ከሆነ ያንን ዑመር ይቃወሙ ነበር አሉ ለምን ይሄ በቃ የሆነ ወታደር ሀብታም እየሆነ የራሱን ሀብት እያደረጀ ሊመጣ ይችላል የሚል ስጋት ስላላቸው እንደዚሁም ደግሞ
መሬትን ማንኛውም ሰው ገበሬ ሳይሆን ቢቆጣጠረው ማልማት አይችልም፣ ለባለ ሀብቱ መሆን አለበት የሚል እምነት ስላላቸውና ለገበሬዎች ለአምራቾች ይሰጡ ነበረ እና ከዛ ደግሞ ضرائبዎችን ይሄ ግብሮችን ምናምን ይሰበስባሉ። ለነሱም ደግሞ እንዲያልሙ ከበይተል ማል ገንዘብ ይሰጡ ነበረ። እያንዳንዱ ሙስሊም የራሱን ድርሻ እንዲያገኝ ያደርጉ ነበረ እና መሬትን ደግሞ ሰዎች እንዲያለሙ በጣም ይገፋፉ ነበረ። ለምን وهو يشجع على احياء الارض الموت الارض الموات التي لا صاحب لها ባለቤት የሌላቸው ዝም ብሎ በቃ ያሉ መሬቶችን ይሰጡ ነበር እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? من احيا ارضا ميتة فهي له ميتة አንድ ባለቤት የሌላት ዝም ብላ የተቀመጠችን መሬት ያለማ ሰው የሱ ነው ብለዋልና መውሰድ ይችላል። እና ይሄንን ዑመር በጣም ይገፋፉ ነበረ። አንዳንድ ጊዜ የሆነን መሬት ሰዎች ዝም ብለው ይይዙና እኛ እናለማዋለን እንዲህ እናረጋለን ይላሉ። የዚህን ጊዜ ዑመር ኢብኑ ኸጣብ እንዲያለሙት እንዲዘሩበት ጊዜ ሰጧቸው ነበረ እና አንድ ህግ አወጡ። ምን የሚል ለ3 ዓመታት የእንትን ጊዜ እፎይታ ጊዜ ይባላል። ሀገራችን እንኳን ኢንቨስትመንት ሲሰጠው 2 ዓመት ከወለዱም ከምኑ ነፃ ሆነ የምትሰራበት ጊዜ ይሰጣል። ከዑመር ተይዞ ነው ማለት ነው። 3 ዓመታትን ይሰጡሃል ዑመር። 3 ዓመት አይተው ካላለማ ይቀበሉታል። ካላለማ ካላሳምራት አትክልት ቦታ ወይ እርሻ ቦታ ካላደረጋት ይቀሙና ለሚችል ሰው ይሰጡ ነበር። አሁንም እኮ እንዲህ ይደረጋል። ባይሆን አደራረጉ ግፍና ሽወዳ ስላለው ካንተም የሚቀማ በዙልም ነው የሚሰጠውን በዙልም ነው በጠበጠ እንጂ ያላለማ ሰው መቀማቱ አደብ ነው ማለት እኮ ነው። ዝም ብሎ ተኝቶ ሰው እየተራበ ቁጭ ማለቱ አግባብ አይደለም፣ የህዝብ ሀብት ላይ ማለት ነው። እና وهو كذلك يحض المسلمين على كسب المشروع የተፈቀደን ስራ እንዲሰሩ በጣም አድርጎ ዑመር ኢብኑ ኸጣብ ያበረታቱ ነበር እና እንደውም ነግዱ ሐላል የሆነ ንግድ ላይ በተለይ በጣም በርቱ፣ ጥሩ ነው፣ ንጹህ የሆነ ስራ ስሩ እያሉ ይሏቸው ነበር። አንዳንድ ቃኢለን ለሁም غدا سيكون لكم ابناء حفدا ነገ እኮ ልጆች ይኖሯችኋል፣ የልጅ ልጆች ይኖሯችኋል። فماذا يغني عنكم هذا الذي بأيديكم ይሄ እጃችሁ ላይ ያለው ገንዘብ የዛኔ ምን ይጠቅማችኋል? የልጆቻችሁን የልጅ ልጆቻችሁንም ፍጆታ አይሸፍንላችሁም፣ ስሩ ይላሉ። አይገርምም? እንዲህ እያሉ እኮ ነው እሳቸው ዱንያንም ለዛዋንም ጥርጥናዋንም የተዋት። እኮ ዝህድና ነው። እየቻልክ አቅሙ አንድ ሰው ምንም ቤሳቤስ በእጁ ሳያገኝ ስራ መስራት አልቻለ፣ ደካማ ሆኖ መስጊድ ቁጭ ብሎ እኔ ዛሂድ ነኝ ካለ ዑመር አለንጋ አውጥቶ ይገርፉት ነበር አሉ። نحن متوكلون አሏቸው አንድ መስጊድ ውስጥ ቁጭ ብለው። ለምን ወጣችሁ ስራ? እኛ ሙተወኪሎች ነን፣ አላህ ነው የሚረዝቀን። አላህ ተዋኪል እናንተ ምን ደካማ ነህ እንጂ ሰነፉል አሉና አምጥተው አለንጋ ገርፎ አባረሩት። ወጣ ሸቅል አሉት። ሸቅል መጀመሪያ ሸቅልና ገንዘብ ያዝ፣ ምክንያትን አድርግና ከዛ በአላህ ተመካ። ከዛ ያንን ገንዘብ አውጥተህ ግማሹን ብላ ግማሹን ሰድቅ። ቁጭ ብለህ ሙተወኪሉን የሚባል ነገር አለ እንዴ? የለም እኮ ገብቷቸዋል አይደለ? ዑመር ግን እኮ እየቻሉ ነው ዱንያን የተውት፣ እየቻሉ ነው። ነጋዴ ነበሩ። ከኢስላም በፊትማ የነበራቸውን ባህሪ ማንም የማይቀርባቸው ወንዳ ወንድ እንደነበሩ ይታወቃል። እና በጣም ሰዎች በተለይ ከእንደገና ይሄ ከብቶችን እንዲያረቡ በጣም ይሄ እንትን ላይ በጣም ይሰሩ ነበር እና ሙስሊሞችን በጣም ያበረታቱም ነበረ። ለሚሰሩት ስራ ደግሞ ድጋፍ እያደረጉላቸው በቃ ይሄ ለጊዜው ራሳቸውን በደንብ እስኪችሉ ይሄ ምንድነው የግብርን ገንዘብ ምናምን በመቶ አየ ይሄ ሰዎች ወደ ልማት እንዲመጡ ጥቅሞችን በመስጠት ማለት እኮ ነው። አሁን በሚዲያ የምንሰማው ነገር በሙሉ ከዛ የተወሰደ እኮ ነው ማለት ነው። ሐቂቃ እኮ ነው የምነግራችሁ። ማን ያውቃል? ከዛ በፊት ፎርስ ሮም ምናምን ያሉት ትላልቁ ኢምፓየር እየቀማ እኮ ነው እያረሰ አንተ ባሪያ ሆነ እኮ ነው የፈለገውን እየቀማ የሚሄደው እንጂ እንድትሰራ እያበረታታ እኮ አይደለም።
አሁን ግን ዓለማችን ላይ ይሄ ኢንቨስትመንት ለማበረታታት ምናምን እየተባለ እነዚህ ነገሮች በብዛት ሲነገሩ እንሰማለን። ላኪን ዑመር የዛን ጊዜ ሰዎች ምንም በማያውቁበት ሰዓት እና ያደርጉ ነበረ በቀለማካ። ለዚህም ነው ይሄ ከብቶቻቸውን የሚያደልቡበት ቦታ ምናምን ያመቻቹላቸው ነበር እና እየሄዱ ያንን ቦታ በአብዛኛው ጊዜ ቀን በቀን በሚመስል መልኩ እየሄዱ ይጎበኙ ነበር። ሹፍ ስንት ስራ ያለው ሰው እየሄዱ ከብቶቻቸው እየደለቡላቸው ነው፣ ጥሩ እየሆኑላቸው ነው፣ እያበረታቷቸው አልፎ አልፎ ካልሆነ ሁሉ የሚታዩ ነበር አሉ ዑመር። እንዲህ አይነት ነገሮችን ሲያበረታቱ ቀዱ خرج منتصف النهار ምን ይሄ በጣም ደዛው እኮ ፀሐዩ እንትን በሚልበት ሰዓት ላይ ራሳቸው ላይ እንዲጨርቅ አድርገው ፀሐዩ እንዳያገኛቸው እየተከላከሉ ማለት እኮ ነው። ሱብሃንአላህ ይሄ ከብቶቹ የሚግጡበትን ቦታ ምናምን እየሄዱ የተዓሃዱሃ ወይተፈቀዱሃ ያዩ ይከታተሉ ነበር። እንደዚሁም ይሄ የሚተከሉ ዛፎችን ምናምንም በጣም ሰዎች እንዲንከባከቡና ማንም ሰው ያንን እንዳይቆርጥ አትክልቶችን ዛፎችን ምናምን እንዳይቆርጥም በጣም ይከላከሉ ነበር። አው አንየድ በፊያ ቢፋስ እየገቡ ደግሞ ለምናምን ነው እያሉ እየጎራረዱ መሄድ ነው። አይ ብዙ ነገር ይሰራሉ ዑመር ማለት ነው። በራሳቸው ጊዜ እኮ ነው አዘው ሌሎች እንዲሰሩ በማድረግ እኮ አልነበረም። እና ላኪን ይሄንን ነገር ስታስበው አሁን ዑመር ወጣው ሰዎችን በግል ስራቸው ላይ ይሄን ስሩ እያሉ እየወጡ ሲያበረታቱ ስታይ በሳቸው ጊዜ ምንም ገንዘብ ጠፍቶ ሰው ተቸግሮ ስራን በማበረታታት ሊመስልህ ይችላል። ላኪን ዑመር በዛ ዘመን ላይ ከዚህ ከፉርስና ከሩም የሚመጡ ከፍተኛ የሆኑ ሀብት በሙሉ እጃቸው ስር ነበር። ያንን ሀብት ነው እያወጡ ሰዎች እንዲያለሙ የሚያደርጉት እንጂ ተቸግረው አይደለም። እና በጣም ሰዎች እሳቸውን ከመውደዳቸው የተነሳ አንድ ጊዜ ኻሊድ ብን አርፈጣ የሚለው ሰው ምን አሉ? ያ አሚር አልሙእሚኒን ተረክቱ الناس يسألون الله أن يزيد في عمرك من أعمارهم። እኔ አሁን የመጣሁባቸው ሰዎች ከእነሱ እድሜ አንስቶ አላህ ለእርሶ እድሜ ጨምሮ የእርሶን እድሜ እንዲያረዝሙ እየለመኑልህ ነው የመጣሁት። ሰዎች ከኛ እድሜ አንስቶ ለዑመር ይጨምርለት እያሉ እንዲህ አይነት መሪ አለ እንዴ? እንደው አላህ አጀለ አላህ መቼ ነው እንደው ያ ረቢ እዚህ ሰውዬ መቼ ነው መገላገለ ነው ምንለው? ከእድሜያቸው በቃ እያሉ እኮ ስላንቱ ሲያወሩ ነው። ለምን እያንዳንዱን ወደ ጦር ሜዳም የሚሄደውን ወደ በዳዋም ስራ የሚሳተፈውን ሌላውን ተውና ለሚወለዱ ልጆች ሁሉ ደሞዝ ይቆርጡ ነበር ዑመር ኢብኑ ኸጣብ። የሚያስፈልጋቸውን እህቲያጃቸውን ጉድ ለነሱ ለማሳደጋቸው ምናምን የሚያስፈልገውን ነገር በሙሉ ያወጡ ነበር። ኢዘን ሰዎች በጣም አድርገው እሳቸውን ዱዓ ያደርጉላቸው ነበር። ወሐርሰ ዑመር ሀብትን እንዲያሳድጉም በቃ ደሃ እንዳይሆኑ በጣም አድርገው ይገፋፉ ነበር ዑመር ረዲየላሁ ዐንሁ ወአርዳ። ላኪን ፈፈርወቱ ገንዘብን ዝም ብሎ እዚህ እያካበቱ ቁጭ አድርጎ ሰዎች እየተራቡ እንደዘመኑ እያስፈልጋቸው ባንክ ውስጥ ወጥረህ ማስቀመጥ ወይ የሆነ ንብረት ላይ አድርገህ ሰዎች ከጎን እየተራቡ እየወደቁ እያየን አንተ ላለመክሰር ማስቀመጥ በዑመር እይታ ይሄ ፍጹም ስርዓት የለውም። ዑመር ዘንድ فالثروة عند عمر في خدمة الإنسان ገንዘብ ሀብት ለሰዎች ግልጋሎት የሚውል ነው ብለው ያምናሉ። وليس الإنسان في خدمة الثروة የሰው ልጅ ለሀብት ባሪያ አገልጋይ አይደለም፣ ሀብት ነው ለሰው ልጆች አገልጋይ የሚሆነው የሚል እይታ ነው የነበራቸው። ስራ ያን ገንዘብህን በላ ተጠቀም፣ አጌጥበት፣ ኸይር ስራበት፣ አንተም ተጠቃቀምበት እንጂ ገንዘብን ለማግኘት ስትል እየዋሸ እየሰረቅ ማንነትህን እየጣል ከአላህ እየራቅ ሰላትህ እያመለጠ ምን እያልክ መሰብሰብ የለብህም። የዛን ጊዜ አንተ የገንዘብ ባሪያ እንጂ ባሪያ ለአንተ ገንዘብ ለአንተ ባሪያ አትሆንም ማለት ነው። فالثروة عند عمر في خدمة الإنسان
ገንዘብ ለሰው ልጆች ግልጋሎት ነው የሚውለው በዑመር እይታ ገባና وليس الانسان في خدمه الثروه ገንዘብን ማገልገል አይደለም የሰው ልጅ የሚያስፈልገው አሁን ይሄንን የሰለጠነው ዓለም ላይ እዚህ ገብተህ ምናምን ሰዎችን ላስተምር ብትል ምናልባት ካልገደሉ በጣም እንደው ያሳስረዋል ቄል ነው የምትመስላቸው ገንዘብን ነው የሚያመልኩት ቻይና አካባቢ ብታይ ሱቅ ውስጥ የሆነ እንደ ሰው መሳይ እንዴ ቄው እያለ ዝም ብሎ አሻንጉሊት አለ ምንድነው ገንዘብ አምጣ ነው የሚለው ይሄ ያውጡልና ጌታ ማለት ገንዘብ ነው ይላል አይቃቁ ነው ያዩት ነው ገንዘብ ይሄ ጌታ ማለት ገንዘብ ነው ይላል ለምን አያውቁም ለምን እንደተፈጠረው አያውቁም ገንዘብ ለምን እንደተፈጠረ አያውቁም አላህ ወለቀድ ከረምና በኒ አደም ያለው وحملنا ይሄ በምድርም በሰማይም በሙሉ ያሉትን ነገር በሙሉ ለሰው ልጆች አገልግሎት እንዲሆኑ ነው የፈጠርነው ይላል አላህን ግን ሰውን ግን የፈጠርኩት ለምንድን ነው እኔን እንዲገዛ እኔን ከፍ አድርጎ አልቆ እንዲያይ ነው ይሄ አመለካከት ውስጣችን ላይ ሲመጣ والله አትጠራጠር ዱንያ ላይ ሰላማዊ ህይወት ትኖራለህ ይሄ አሁን ጭንቀት የምትለው ነገር ለምን ይመጣል በነገር ሊመጣ ይችላል ለምን ይመጣል አንተ ገንዘብ መገልገያ ናት ዱንያ ካገኘ ትሰራለህ ካላገኘም ትሰራለህ ትሞክራለህ ከሌለ ባለህ ነገር ተብቃቅተህ ትሄዳለህ ሰይድና አሊ እንዳሉት በቃ ወልቀማ بالقليل ባለህ ነገር ተብቃቅተህ መኖር ያ ከሆነ ለምን ጭንቀት ይመጣል እስቲ ንገሩኝ ስትረስ የሚባለው ነገር አንዱ እኮ አርካን አልአምሪካ ስትረስ ነው ያ ሰውሉ ለዛ ነው ተሳሳትኩ አላህ ይጠብቀን አቡ ዱንያን የምንጠቃቀምባት እንጂ ባሪያ የምታደርጋት አያድርገን ያ ረቢ ኢዘን ዑመር ኢብኑ ኸጣብ አብሽሩ እየጨረስን ነው ይሄ በእጃቸው ያለን ነገር በሙሉ ያከፋፈሉት ነበር ምን ይሉ ነበር በየሀገሩ ላሉት ሹሞቻቸው ከዛ የምታገኙትን የዘካም የቤተል ማል ይሄ ከእርሻም የሚመጣን ገንዘብ በሙሉ ለቤት ለአካባቢው ሰው አድሉት ይሉ ነበር እነሱ የሚያስፈልጋቸውን ነገር በሙሉ ihtiyajaቸው ፍላጎቶቻቸውን ካሟላችሁላቸው በኋላ የተረፈውን ወደ መዲና ወደ ቤተል ማል መልሱት መጀመሪያ ግን የአካባቢው ህዝብ እንደፈለገ ህይወቱ እስኪስተካከል ይጠቀምበት ብለው ያዟቸው ነበር ከእንደገና ገንዘቡን ይሄ ዘካውንም ግብሩን ምናምን ሲሰበስቡ ደግሞ በሪፍቅ በእዝነት በፍትህ በእዝነት በመተዛዘን በረህማ እንዲሆን في رفق وعدل ورحمة ያዟቸው ነበር እና አንድ ጊዜ ከፍተኛ የሆነ ገንዘብ ከሆነ አካባቢ ላይ ወደ ዑመር ኢብኑ ኸጣብ ዘንድ መጣ እና ዑመር በጣም ብዙ ነው ሲያዩ እና ከየት ነው ሁሉ ገንዘብ የመጣው ምንድነው ሚስጥሩስ ብለው ማወቅ ፈለጉና ጠየቁ ይሄ የዘካ ገንዘብ ነው ያ አሚር አልሙእሚኒን እንደዚሁም ደግሞ ጂዚያ የሚከፍሉ በሙስሊሙ ስር የሚተዳደሩ ሙስሊም ያልሆኑ አካላቶች የሚከፍሉት ገንዘብ ነው አሏቸው አህሉል ኪታብ قالوا وانظر اليها كثيرة በጣም ብዙ ነው ያዩትና አያጓጓቸውም ሱብሃንአላህ ዋው ይሄን ያህል ገንዘብ አመጣ ይሄንን የሰራማ እኔ ሾንኩት ሹመኛ አይው እዚህ ዘመን እኮ አሁን የሆነ ነገር ጥሩ ነገር ስትሰራ ስልጣንም ይጨመርልሃል ገንዘብም ሽልማት ይሰጣል ዑመር ግን ሲያዩት ደስ አላላቸውም እና ኢኒ ለአظنكم قد اهلكتم الناس ሰውን በጣም ጎርታችሁታል ማለት ነው ይሄን ገንዘብ ስትሰበስቡ ማለት ዘርፋችሁታል ማለታቸው እኮ ከየት መጣ ይሁሉ ገንዘብ ጎርታችኋል ማለት ነው ሰውን አጥፍታችሁት ነው ያመጣችሁት قالوا لا والله أنا بفصل يا أمير المؤمنين بالله من النجرالة ما أخذنا إلا صوفا عفوا دس بلواتشو يترفاتشو إنه يسطونا نسون صف قلباتشو دس بلواتشو يميقبون نجارينجي تشجروا أستنكراتشو متطاير لهم أيه عادل نبرنا يهون أكترين كفتن يهون جنزب ماجين طوال مالتكون هولم سوكو بقى تشجرين لهم مالتهم كذاكر لتشجرين يهون يمسطو تسطوكو يترف جنزب قال بلا صوت ولا نوت أي بلا ضرب ولا تعليق لو ساتدبدواچو ساتاسگددواچو يونو نگر ساتارو አሏቸው
ማለት ሰዎቹ ያን ሁሉ ገንዘብ እሺ ብሎ የሰጡት ቢተርፋቸው ግን አስገድዳችሁ ነው ወይ ማስፈራርታችሁ የሆነ መታ አድርጋችኋቸዋል እንዲሰጡ ለማድረግ? ቃሉ ናም እኛ ከዛ ውጭ ነው በሰላም ነው የሰበሰብነው አሉ። ማንንም አልዘለምንም አላስገደድንም አሉ። እና የዚህን ጊዜ ዑመር ፈገግ አሉ። ይሄ የግንባራቸው አሳሪር እስኪታይ ድረስ አንዳንዴ ደስ ስለዚህ ይላል። ፈገግ ብለው አልሐምዱሊላህ አሉ። አልሐምዱሊላህ الذي لم يجعل ذلك علي ولا في سلطاني ማስገደድን ሰዎችን በኃይል አስገድዶ ገንዘብ መሰብሰብም እኔም ላይ በእኔ ስልጣንም ላይ በተከታዮችም ላይ ላላደረገው ጌታ አልሐምዱሊላህ። አይ ሰዎችን አለመበደላቸውን እኮ ነው አለመግፋታቸው ዑመር አልከፋቸው። ይሄን ላደረገልኝ ጌታ ማንንም እንዳልበድል ፍትሃዊ ሆኜ ከኔም ስር ያሉ ሰዎች ፍትሃዊ ሆነው ሰዎችን ሳያሰቃዩ እንዲህ በማድረጋቸው ይሄም ደግሞ ምስጋና ይገባል። አየ እዚህ ጋር አንድ ነጥብ እናንሳና እናቆማለን። ምንድነው እሱ? የሆነ መልካም ነገር ስትሰራ በራስህ ብቃትና አቅም እንደሰራ አድርገህ አትመጻደቅ። አሁን ዘመን ይሄን የበጠበጠ ካንተ ውጭ በቃ ምንም ነገር እንደሚፈርስ አድርገህ አታስብ። ካንተ በፊትም አለ ካንተ በኋላም ዱንያ ምን ትሆናለች? ትቀጥላለች። እንዴ መሞት ይቀራል እንዴ አንተ ስትወጣጣ? አይገርም እኮ። ላኪን ልክ ቃሩን እንዳለው إن قارون كان من قوم موسى فبغى عليهم وآتيناه الكنوز وآتيناه من ما إن مفاد تنوب بنسبة القوة إذ قال لكم لا تفرن الله وابتغي فيما آتاك الدار الآخرة ولا تنس نصيبك من الدنيا وأحسن كما أحسن الله إليك ولا تبغي الفساد في الأرض قال إنما أوتي أنت الله يستهن الله بدم أرجو عندي أن بشام شوهد عند أترساقني يا الله سطوطا مولون سلزي الله لأنت መልካም እንደዋለልህ አንተም ለሌሎች መልካም ዋልላቸው። አላህ እንዲህ አይነት ሰዎችን ይወዳል። ወላ ተብጊል ፈሳደ ፊል አርድ ገንዘብ አለኝ አቅም አለኝ ብለህ ግን ብልሹ ከንቱ የሆኑ ነገሮችን ከመስራት ተቆጠብ። ኢነላህ ላ ዩሒቡል ሙፍሲዲን አላህ አበላሽታዎችን ሙፍሲዶችን አሉ ሲልናል። ቃለ ኢነማ ኡቲቱሁ አላ ዒልም አላህ እንዳትላልን እንዴ ዳባችንን ጠባር ግን በጭንቅላት ያመጣ ነው ገንዘብ እኮ ነው አለ ቃሩን። እሱንም ግን ንብረቱንም መሬትን ያዣዋል ነው እዛው ዋጠዋል። አላህ فخسفنا به وبداره الارض አይ አንተ የበለጠ ብልጥ ብትሆን ከቃሩን የበለጠ ብልጥ አትሆንም። ገባችሁ? ስለዚህ ምን ይፈልጋል? አላህ መልካም ስራን እንድትሰራ ተውፊቁን ሲሰጥ ደመቅ በልና አልቅሰ አልሐምዱሊላህ ጌታዬዋ ይህንን እኮ ያንተ ስጦታ ያንተ ተውፊቅ ባይኖር ኖሮ መስራት አልችልም ነበረ። ይህን እንድሰራ ተውፊቁን ለሰጠኸኝ ስኬቱን ላደረክልኝ አልሐምዱሊላህ ለአንተ ምስጋና ይገባህ ጌታዬ በል። አልገባችሁ? በል አልሐምዱሊላህ። ያረዛ ከኔ ውጭ ዱንያ ትፈርሳለች። ከኔ ውጭ ما علمت لكم من إله غيري عند فرعون تنالك كان يوجد من الملمرة الله بتاعنا صايو. إذن أي عمر يعجن للزان الحمد لله عندي سلام ويهوت سلام ويستدار بمدر لا عندنا لا درجة لينجيتها بني زمن الحمد لله الله يعني من السنة هيوت عصايو توجيتها عنده يمران الله النسون بمرة من قد ينام من مرة يا درجة الله شايله إنه حقهم من قريبا እውነትን አውቀው ከሚከተሉ ውሸትን ሰምተው ከሚርቁ ሰዎችን ባጥልን ከሚርቁ ሰዎች ውስጥ አላህ ያድርገን። ማወቅ ብቻ አይደለም መከተልና መራቅ ነው። ሐቅን አውቆ መከተል ባጥልን አውቆ መራቅ የትልቅነት ምልክት ነውና አላህ ይሄንንም ለኛ ያድርግልን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب
ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. لا إله إلا أنت سبحانك إنا كنا ظالمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم توفنا مسلمين وألحقنا بالصالحين غير خزايا ولا مفتونين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم